ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን የብስራት ዩቲዩብ ቻናላችን ነው ፕሮግራማችን የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜም የተለያየ ሐሳብን ይዘን ወደ እናንተ የምንቀርብ ነው የሚሆነው የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር በተለያዩ ጉዳዮች አብረውን ቆይታ ያደርጋሉ ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ ነው ማደርገው አዲስ መሐመድ ነኝ አብራችሁን ቆዩ ኢንስትራክተር እንዴት ሰነበቱ እንዴት ናችሁ ሰላም ነን ሳምንቶት እንዴት አለፈ ጥሩ ነው ያው በተለመደው አይነት ሁኔታ አልፏል ጥሩ ነው ምንም ችግር የለም እንግዲህ የተለያዩ ኳሶችን መርሃ ግብሮችን እየተመለከትን ነው የአውሮፓ መድረኮች በተለይ ደግሞ እንግሊዝ ፕሪሚየር ሊግ እጅግ እያጓጓ ነው ከሳምንት የተለያዩ ነገሮች እየተመለከትንበት ነው ለኛም ለፕሮግራማችን ግብአት ነውና እንግዲህ ልክ ነሽ የተለያዩ ሁኔታዎች እየተፈጠሩ ነው አነጋጋሪ ናቸው ውጤቱም መጀመሪያ 2 ጎል አግብቶ እየመራ የቆየ በቃ ጨረሰ ተመርቶ ተሸንፏል ስትለኝ ያኛው ግብ የገባበት ወደ ጨምሮ በባከነ ሰዓት ላይ እንደገና ኳስ እየገባ ነገሩን እየለዋወጠበት ነው ያለውና እንደው አስቀድሞ ግብ ማግባትም ደረታ ያስነፋም ዛሬ እስከ ፊሽካው ድረስ ካልሆነ በስተቀር እነኛ እንደገና እንዴት ኃይል እንደሚያገኙ ይሄ መጀመሪያ ተሯሩጦ ምን ብሎ የሚጫወት ቡድን ወይ ቶሎ በጧት ግብና ግባ ብሎ የሚጫወት ቡድን ያንኑ ፊያቶን ተንፋሹን ይዞት ካልቆየ የቀነሰ ሲሄድ ያኛው ግን ትንፋሽ እየጨመረ ነው የሚሄደው በዚህ ነው የሚበልጧቸው እንግዲህ አንዳንዶቹ ቲሞች 2 ጎል ራሱ በቂ አይደለም አይደለ አሁን በተመልበን የምንመለከተው መርሃ ግብሮች 2 እና ከዚያ በላይ ምናልባት ሊሆን ይችላል ግን 2 ጎል እንኳን አስተማማኝ በፊት 1 ጎል አያስተማምንም ነበር የሚባለው አሁን ደግሞ ተቀየረና 2 ጎል አያስተማምንም ወደ ማለትም ተደርሷል አዎ ምክንያቱም 2 ጎል ያገባ ቡድን እዛው ላይ ነው ቀብረር ላለው ቢል 1 ጎል ከገባበት ለሚቀጥለው ሁለተኛ ጎል አጭር ነው ያኛው ቡድን ለመድገም ስለዚህ እንደገና ይሄ በምን ውስጥ ይጫወታል በጭንቀት ውስጥ ይጫወታል ቢመጣብኝ እኩል ወጣ አይደለም ወይልና እንደገና ከጨዋታው ውጪ ሌላ አይምሮ ውስጥ ከቶ ነው የሚጫወተው ስለዚህ የተገኘውን ኳስ ግብ ማግባት ብቻ ነው ይሄ ብቻ ነው የሚያስፈልገው ለቲሞች ያየን ነው አሁን እንደነ አርሰናልም ቢሆን አይተናል እንደዚሁ እንትና ደግሞ ይሄ ማንቸስተር ሲቲም አለ ቼልሲም እንደዚህ ቼልሲም አለ የቼልሲው በጣም ይገርማል እንደዚሁ 2 ጎል ገብቶበት ነው ኋላ ያለው ከዌስትሃም ጋር ባደረጉት መርሃ ግብር በነበረው በ24ኛ ሳምንት ጨዋታ 2-0 እየተመራ ነበር ከ2-0 ተነስቶ በካምባክ 3-2 በሆነ ውጤት ማሸነፍ ችሏል እንዲሁ ደግሞ ማንቸስተር ሲቲንም በዚሁ መርሃ ግብር ላይ ተመልክተናል አይደለ 2-0 እየመራ እስከ ረፍት ድረስ መልበሻ ክፍል ገብቶ ሲመለስ 2-0 ነበር ነገር ግን ባለሜዳዎቹ ቶተናሞች 2 ግብ አስቆጠሩ 2-2 በሆናቸው ውጤት ተጠናቀቀ ይሄ ማንንም ያልጠበቀው ነበር እና እንደዛ ነው ይሄ ትንፋሻቸውን ይጨርሱና አሁን ጨርሰናል የሚል ነገር ላይ ሲደርሱ ያኛው ደግሞ በልክ ጨምሮ ከተጫወተ ሌሎቹ ለመቆም አሁን ሲቲ ጨዋታ ላይ ትላንት ያየሁት ለመቆም ለመታገል አልቻሉም ጨርሰውታል ጎንተናቸው ሰውነታቸው ኃይላቸው ለትንሽ ሲነኳቸው ይወድቃሉ ዳኛው ቅጣት መስጠን ይያሉ ሲጮሁ ሰማል አያለሁ እና እሱ አይሰራም ለምን ጉልበትሽን አልያሽው በፊት ስትጋፊ ስትራቀጭ ምን ስትይ የነበረውን እንትን ጨርሰሽው ከዛ በኋላ መቋቋም አትችይም ያኛው ደግሞ በራሱ ይቀጥላል መቼም የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ከሌሎች ሊጎች በተለየ አዲስ ነገር ልንመለከትበት የምንችለው ይሆናል አርሰናል ከ22 ዓመት በኋላ ዋንጫውን ያሳካ ይሆን ወይስ እንደ አለፉት 3 ዓመታት ዋንጫው ጋር ደርሶ ይመለስ ይሆን በርካቶችን እንግዲህ እያነጋገረ ያለ ጉዳይ ነው በእርግጥ አሁን ባለው ሚዛን የሚደፋ ይመስላል ያሉትን እድሎች የሚጠቀም ከሆነና የሌሎችን መሸነፍም እየተጠቀመበት ከሄደ ምናልባት ዋንጫ ለማሳካት በአንድ ነጥብ ልዩነት እኮ ዋንጫ ያነሱ ክለቦችና ቀለና አይደል እስከመጨረሻው መርሃ ግብር ድረስ እንግዲህ ምን ያስመለክተናል 2025-26 የውድድር ዘመን መጨረሻው መመልከት ይኖርብናል ወደ ዕለቱ ፕሮግራማችን እንለፍና ለዛሬ ያዝንላችሁን ጉዳይ የመጀመሪያውን እናንሳ አንድ እግር ኳስ ጨዋታ ላይ ኳስ ከሜዳ በመውጣት ላይ ሳለ የዕለቱ የመሃል ዳኛን ቢነካ ወይም ቢጨርፍ ምንድነው ዳኛው ሊወስን የሚለውን ነገር እናንሳ በተመሳሳይ ደግሞ በዚያው ላይ ወደ ማዕዘን ምት ይሄደ ያለ ኳስ
ወይም ደግሞ ማዕዘን ምት ሊያሰጥ ይችላል የተባለን ኳስም ቢነካው ዳኛው እዚህ ጋር ምን አይነት ውሳኔ ይወሰናል? እንደተባለው መሀል ላይ ነው ያለው፣ ገና እየሄደ ነው፣ ሊወጣም ላይወጣም ይችላል። ግን እዚህ ጋር ምን አይነት ውሳኔ እንጠብቅ? አዎ አመሰግናለሁ። እውነት ነው። እንግዲህ ይሄ ተደጋግሞ ነው ብዙ ሰዎች እየጠየቁ ያሉት። ለነገሩ ቀደም ሲል በዚህም ጉዳይ ላይ ትምህርት ሰጥተናል፣ ተወያይተንበታል። እንግዲህ የሰማው እንደ ወንዝ ውሃ ነው የሚባለው። የወንዝ ውሃ አዝማሪው ሲዘምርለት የሰማው ሲሄድ ያልሰማው ሲመጣ እንትን አስታውሳለሁ ታሪክ። ምክንያቱም ስለ ወንዙ እንደገና ደግሞ የሚመጣውን ውሃ ነው እንትን ማለት ያለበት። ያኛው ሄዷል፣ ያን ሰምቶ የሄደ ሰው ሊኖር ይችላል፣ ያልሰማ ደግሞ ይሄኛው ነው ያል። እንደዛ ነው የዚህ ፉትቦል ነገር። ዛሬ ትምህርት ወስዷል፣ ዛሬ መግለጫ ሰጥተናል ብለሽ የምታየው አይደለም። የማያውቅ ያልተማረው ያላወቀው ደግሞ ይጠይቃል። ስለዚህ እኛ አንዱ ስራችን ጊዜ ሳይገድብ ሰዓት ሳይመረጥ ሁሌ ማስተማር ነው፣ ሁሌ መናገር ነው እና ዛሬም ይሄንኑ ነው የምናደርገው። ዋናው ምንድን ነው? ተጫዋች ቀደም ሲል በነበረው ኳስ በዳኛ ከተነካ ምንድን ነው የሚደረገው ሲባል ማሻማት ነው የሚባል ነገር ነው። ማሻማት ነው ነው። ከማሻማት በፊት ግን ደግሞ የነበረው ነገር ምንድን ነው? ይሄ ዳኛ ማለት አንዱ ከዚህ ወይ ማዕዘኑ ባንዲራውን የያዘውን እንጨት ወይም የግቡን ቋሚና አግዳሚ ተደርጎ ነው የሚቆጠረው። ስለዚህ ኳስ ይሄን ገጭቶ ቢመጣ ተጫዋች ይጫወቱበታል። ይሄን የማዕዘን ምቱን መጥቶ ቢመጣ ተጫዋች ይጫወቱበታል። ዳኛንም ገጭቶ ጨዋታ ውስጥ ቢገባ ተጫዋቾች ይጫወቱበታል። ይሄ ሁኔታ ተቀየረ። አሁን እንዴ ዳኛው ባቆመው ጨዋታ እሱን ነክቶት ላልተጠበቀ ተጫዋች ቢሄድና ያ ደግሞ ከሱ ተቀብሎ ግብ ያገባ ተጠቃሚ ያደርገው አይደለም ወይ ዳኛው ኳስ መንካት በሚል ይሄ ተለወጠ። ስለዚህ ምን ሆነ? ኳሱ ሲነካው ተጫዋቹ እሱ ባይነካው ኖሮ የማን አድቫንቴጅ ነበር ያ ኳስ ወደሚለው ተሄዶ ለዛ ቲም ተጫዋች ኳሱ ይጣልለታል። ተጋጣሚው ተጫዋች ደግሞ ከሚጣልለት ተጫዋች 4 ሜትር ያህል ራቅ ብሎ ይቆማል። ቶሎ እንትን እንዳይለው እንዳይነጥቀው ማለት ነው፣ እንዲጠቀምበት። ይሄ ነው እንግዲህ የተለወጠው ሕግ። አሁን እንዲህ ከሆነ አፈጻጸም ላይ ስንደርስ የተባለ ኳስ ከዚህ ይመጣል፣ ይጫወታሉ፣ እየታገሉ ነው እና ዳኛ ደግሞ እዚህ ገደማ ሆኖ በቅርበት እያያቸው ነው። ኳስ ግን በሚታገሉ ሰዓት ተገጭቶ መጣ። አቅጣጫውን ስታዩ እንዲህ ብሎ እሱ ባይነካው ወዴት ነው የሚሄደው የሚለውን ነው ማየት የሚያስፈልገው። ባይነካውማ ይሄ ኳስ ወደዚህ ነው የሚወጣው፣ የማንም አይደለም። ይሄ ኳስ እዚህ ጋር ሆኖ ኳሱ እዚህ ጋር ሆኖ ኳሱ የመጣ ኳስ ግን እንዲህ ብሎ ቢመጣ ኳሱን ዳኛው ከነካው ወዴት ነው የሚሄደው ብለን እንዲህ ብቻ ልናሰምር አንችልም። እዚህም ያለው ተጫዋች ሮጦ ሊያገኘው ይችላል። በሰፊ እይታ ውስጥ ሆኖ ምንም ተካፋይ ተጫዋች በሌለበት ሁኔታ የሚመጣ ኳስ ግን ዳኛውን ቢነካው ቀጥሎ ወደ ሌላ ተጫዋች የማይሄድ እስከሆነ ጊዜ ድረስ ተጫዋቹ በዚሁ ሕግ መሰረት ጨዋታው እንደገና እንዲጀመር ያደርጋል። በመልሱ ሩራ ጨዋታው ይጀምራል። ይሄ ግልጽ ነው። በየትኛውም አካባቢ በሩቅ አካባቢም ላይ ሆኖ ሊነካው ይችላል። ኢቭን ረዳት ዳኛውንም ሊነካው ይችላል። አንዳንድ ጊዜ ጭቃ ምናምን ይኖርና እዚህ ገደማ ከሷ ለማምለጥ ዘለል ብሎ ወደዚህ ሊመጣ ይችላል። መብቱ ነው እና ግን እንዲህ እንደዘለለ ከዚህ ተንደርድሮ የተመታ ኳስ እሱን ሊገጨው ይችላል። ጨርፎት ሊወጣ ይችላል። ባይጨርፈው ኖሮ ምን ይሆናል ነው ጥያቄው። ይሄ ነው። ባይጨርፈው ወዴት ይሄዳል? ይሄ ኳስ ቀጥታ የሚወጣ ነው። እሱ እዚህ ጋር በመቆሙ ምክንያት ብቻ እሱን ነካው። ስለዚህ ይሄንን ናናና ማሻማት አለበት ብሎ ወደ ተጫዋቾች መመለስ ትክክል አይደለም። የማንም ስህተት አይደለም። ኳሱ እየወጣ ነው። እሱ ባይኖር ጨዋታው ውስጥ ሜዳ ውስጥ ባይሆን ይሄ ኳስ ወደ ውጭ ነው የሚወጣው። ስለዚህ በዛው በመጣበት 11 ቁጥር ከሆነ ጨርፎ ያስወጣው
ለቢጫው እንዲወረውር፣ ቢጫው ከሆነ ጨርፎ ያስወጣው ቢጫው ለቀዩ እንዲወረውር ተደርጎ ጨዋታው ይጀመራል እንደገና። አሁን ይሄንን ወዴት ያዞሩታል ደግሞ መቼም መጠየቅ ከተባለ ሰው ይጠይቃል። እሺ ይሄ ኳስስ ከዚህ ጋር የመጣ ኳስ ከዚህ ጋር ይመጣል፣ እዚህ ይታገላሉ። 12 ቁጥር ግብ ለማግባት ይፈልጋል። ሮጠ፣ አገኘ ኳሱ። ዳኛው ደግሞ ለእይታ ብሎ ወደዚህ ተጠግቷል ጨዋታውን ለመቆጣጠር እና እዚህ ጋር ያለ 7 ቁጥር 12 ቁጥር ለ7 ይሰጥና ቦታ ለውጦ ይሄን ኳስ ለመቀበል ሲሮጥ ረዳት ዳኛው የበለጠ ቁጥጥር ለማድረግ እዚህ ጋር ቆሟል። የማዕዘን ምት ቅርብ ነው። ስለዚህ አሁን ይሄ ኳስ ተመታ፣ ይሄን 4 ቁጥሩን ጨረፈው፣ በመውጣት ላይ ነው ወደ ውጭ በዚህ ቀጥታ። ስለዚህ ምን ይሆናል ነው ይሄ ኳስ ተመታ፣ ለጓደኛው ሊሰጠው ሲል 4 ቁጥር ተከላከለው፣ ግን ተጨርፏል። ኤፍ ነው እየዞረ መጣና ወደ ማዕዘን ምት ነው የሚሄደው። ነገር ግን እሱ ነካው። ምን ይደረግ ነው? እንደ ቅድሙ ምንድን ነው የሚደረገው? ቅድም በመልሱ ሮራ እንዲጫወቱ አድርገናል። አሁንስ ይሄ ተጫዋች ያወጣው እየወጣለት የነበረውን ኳስ ይሄን ኳስ ማለት ነው እዚህ ጋር ነው የሚያደርገው። እሱ ባይነካው ኖሮ ምን ይሆናል ነው አሁን ጥያቄው። እሱ ባይነካው ኖሮ ምን ይሆናል? የማዕዘን ምት ነው። ስለዚህ እሱ ስለነካው ማዕዘን ምቱ ቆሟል። ስለዚህ ለማን ነው የሚሰጠው? ወደ ማሻማት ይሄድን እንደሆነ ለመጨረሻ ላይ የነካው ተጫዋች ወይም ሊነካው ይችል ነበር የሚባል 11 ቁጥርም ቢሆን ጓደኛው የማይደርሰው እስከሆነ ጊዜ ድረስ ይሄን ጨዋታ በወጣበት መንገድ በማዕዘን ምት ማጫወት ነው። ልዩነት አላቸው። ተጠቃሚ ከሆነ ቡድኑ በሚጠቀምበት መልክ ቅጣት ምት ይሰጠዋል ወይም ውሳኔ ይሰጥለታል። ተጠቃሚ ባልሆነበት ግን ኳሱ ከዳኛው በኋላ ጥቅም የማይሰጥ ከሆነ በመልስ ሮራ ነው ጨዋታው የሚጀምረውና ይሄ ልዩነቱን በእንዲህ መልክ ማሸት ያስፈልጋል ነው። መልካም እንግዲህ ከዚህም ቀደም በነበረው ፕሮግራማችን ላይ ምናልባት ግብ ልትሆን የነበረችን ኳስ በማምከን በሚል ደግሞ እኮ አያይዘንም ተናግረን ነበር አይደለ? ካርድ ድረስ የሚያስኬደው እንደዛ ነው። ይሄ ግን እንደተባለው በመልስ ውርወራ በማዕዘን ምት የሚሆን ነውና ከዛ ትንሽ ለየት ይላል። በግብ ጊዜ ማለት ግብ አንድ ተጫዋች ግብ የምትሆን ኳስ የሚያመክን ከሆነ ወይም ደግሞ በዛ መካከል የተፈጠረ ጉዳይ ካለ ወደ ካርድ ይሄዳል። ምናልባት ግብ የሚሆን ኳስ በማጨናገፉ እንድትመክን ስለተደረገ ያችን ነገር ብቻ ያንን ነገር እዛ ጋር ፉሽ ስላደረገ ብቻ ወደ ካርድ ይሄዳል። ግን ይመስለኛል አንዳንድ ተመልካቾቻችን ደግሞ ከዚህ አንጻር ተመልክተውት እንዴት ይታያል? ምንም እንኳን ዳኛ ቢሆን የሚያሰጥ የቅጣት አይነት አይኖርም ወይስ ምን ነገር ለሚለው ይሄንን ነው። ምክንያቱም እነሱ ዳኛው ነው አሁን ይሄን የነካው። ለምን እዚህ ቆመ? ለይታ ቆሟል ነው። እዚህ ጋር አማራጭ የለውም፣ ለይታ ነው። ይሄ ነገርስ እዚህ ውስጥ ቢሆን እዚህ ውስጥስ ቢሆን ነው ፔናልቲ ቦክስ ውስጥ ሲሆን ፔናልቲ የሚያሰጥ ነገር ተደርጎ እሱ ግን ከዛ ጊዜ በኋላ ወይም ኳሱን ጨርፎት ቢነካ ምንድነው የሚሆነው የሚል ነገር ሊመጣ ይችላል። ከሱን ከመንካቱ በፊት የተደረገ ውሳኔ ካለ የሚደረግ ውሳኔ ካለ ቅድሚያ የሚሰጠው ለዛ ነው፣ ተጠቃሚ ስለሆነ ያኛው ቲም። ከሱ በኋላ ለሚመጣው ነገር ግን በተለይ ተጠቃሚ የማያረግ ነገር እሱን ስለጨረፈው ብቻ ተብሎ ሌላ ነገር አይሰጥም። እዚሁ ላይ ነው እንትን የሚባለው ማለት ነው። ለዚህ ነው አሁን እዚህ ጋር ሆኖ ይሄ ነገር እዚህ ጋር ቢሆን ኖሮ እንደዚህ ሆኖ ተጨርፎ 11 ቁጥር ይሄ 11 ቁጥር የመታው ኳስ ዳኛውን ጨርፎት ወደዚህ ቢወጣ ውጭ ነው። ውጭ ስለሄደ እንዴት ይጀመር ሲባል አሁን 11 ቁጥር ነው የመታው። ይሄ ቢነካው ወደ ውጭ ነበረ፣ ስለዚህ በመልስ ምት ነው አንልም። አድቫንቴጅ አለው እዚህ ውስጥ ይሄ ግብ ጠባቂና ይሄ ቢጫው። ስለዚህ ለቢጫው ነው ማሻማት የሚደረገው። ምን ማለት ነው? ለግብ ጠባቂው ይጣልለታል ነው
ለግብ ጠባቂው ይጣልለታል። ይሄን ኳስ እሱ ይይዝና ይለካዋል ማለት ነው። አድቫንቴጁ እንዲጠበቅ። መልካም ኢንስትራክተር፣ እንግዲህ ውድ ተመልካቾቻችን ግልጽ ያልሆነላቸውን ነገር እያደረሱን ነው። እኛም ደግሞ ምንም እንኳን ከዚህ ቀደም በደንብ በስፋት ሰርተንበት ቢሆንም ግን ዋነኛ ግብአቶቻችን ናቸውና የሚያስተውሏቸውን ነገሮች፣ ግልጽ ያልሆኑላቸውን ነገሮች ወደኛ መላካቸውን ይቀጥሉ። እኛም መልሰን ሰርተነው እንኳን ቢሆን ደግመን ለማብራራት አሁንም ዝግጁ ነንና ከዚህ ቀደም የተላለፈ ፕሮግራም ነው። ነገር ግን ግልጽ ያልሆነ ነገር ስለነበር እርስዎ ግልጽ በሆነ መልኩ እንዲያስረድተውልናል። የዛሬን እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት ቸር ቆዩልን።